ሄርሚሙሽ ግን ከኔ በላይ ደረቅ እኮ አንቺ ነሽ አይደለ? እሺ ሄርማ ሳልፈልግ ክፉ እያደረግሽ ነው። ምንም ማድረግ አልችልም። የዕለቱን የመጨረሻ ደስታሽን አጣጥሚ። በደቂቃዎች ውስጥ መድረኩን ለእኔና ለማትተሽ ወደ አልጋሽ ትሸኛለሽ። ምን ነው ቲጂ ችግር አለ እንዴ? አይ ጣል ላደርግ ብዬ እኮ ድንገት ዞር ብለሽ ስታይኝ ምናልባት ካልፈለግሽ ብዬ ነው። ይቅር እንዴ? በዚህ ሰዓት እንኳን ይቅር ቲጂ፣ በር እንኳን ከፍተን መቀመጥ አልቻልንም እኮ። ቡናውን ብቻ አፊው፣ አትጨነቂ እሺ። ምን ነው እኔ እያለሁም ትፈሪያለሽ እንዴ? ጠላታችንን እስክናውቀው ድረስ ድፍረቱ ይቅርብን ብዬ እኮ ነው ማለት። ቡናው ደርሷል። እሱ ጋር ላምጣላችሁ? ኧረ እኛ እንምጣለን ቲጂ። ስለ ሁሉም ነገር አመሰግናለሁ ሄርሚ። ስለ ራቱም ስለ ወይኑ ዳንሱ ይበቃናል አይደል? አንተ እኮ ከዚህ በላይ የሚገባል። እንቀመጥ አይደል? እሺ መጀመሪያ ለማን ያቀርብልኝ? አይ ይሄን ማለቴ አንተ በስኳር አጠጣም ብዬ ነው። የሄርመን ሲኒ ውስጥ ስኳር አድርጌበታለሁ። እሺ ቲጂ አመሰግናለሁ። አማን በስኳር እንደማይጠጣ እንዴት አወቅሽ? ነግሮኛል እኮ። መቼ ነገረሽ? መቼ እንደሆነ እንጃ፣ ብቻ በስኳር አልጠጣም ሲል ሰምቼዋለሁ። ተሳሳትኩ እንዴ አማን? ኧረ አልተሳሳትሽም። ቡና በስኳር አልወድም። እውነት ነው እኮ። የታደለው እንድላጤ የተሰራለትን አጣጥሞ ይበላል። ያኔዋ ደግሞ ምግብ ቤት ለምግብ ቤት ታዟዙረኛለች። እሰራልህ ነበር እኮ አንተ ግን ምንም የተሟላ አስቤዛ የለህም። እሺ ደግሞ ምን ጎደለ? እንጌታው ቀጣይ ራት እንዲሰራሉ ከፈለጉ ድስትና ስቶፍ ብቻ በቂ አይደለም። ድስት ውስጥ የሚገቡ ግብአቶችም ያስፈልጋሉ። እሺ እሺ መቤቴ፣ ለቀጣዩ ደግሞ ውስጥ የሚገባው ይሟላና ጉድሽም ይታያል። ወይኔ ሰዓቱን አይተዋል? አሁን ሰዓቱ ምን አሳይሽ? ሰለችውሽ እንዴ? አዎ ሰለቸኝ። ምንቴ ቆይ አውቀህ አይደል እንዴ እንደዚህ ያስመሸህ? ምንድነው ወደ ቤት ለመሄድ ሁሉ ሩጫ? ኧረ እባክህ ስንት ሰበብ ሰጥቼ እኮ እንደምወጣ ባወቅ። ይልቅ እባክህ ለጋሼ ደውለትና መውጣቱን ጠይቀው። እዚህ ቁጭ እንዳልን እንዳይደርስብን በኋላ። ምን ነው ፈራሽ እንዴ? ነግሬሃለሁ። እኔ በኋላ መዋረድ አልፈልግም። ቢመጣ ራሱ ምንም አይመጣምሽ። ኧረ እባክህ ተው እስኪ። ቆይ እንደ አባትህ አይደል እንደምፈራው? አሁን እቺ በር ብትከፈት ብትችል እኮ ብትውጣይ ደስ ይልሃል። መፍራት አይደለም የኔ ቆንጆ። አማንን መቼም ታውቂያለሽ። ቲጂ በጣም ቆንጆ ቡና ነው። እናመሰግናለን። እኔ ግን ጣሙ ምንም አልታወቀኝም። ወይ ካለው እስኪ ድገሚ። አንቺ በቃ የቡና ሱሰኛ ነሽ ማለት ነው? አይ እንጃ ለምን እንደሆነ አላውቅም። ቅድም ስለተጨናነኩ ነው መሰለኝ ራሴን በጣም እያመመኝ ነው። እንቅልፍሽ መጥቶ እንዳይሆን። እስማ ያማል እንዴ? ዛሬ ተአምር ቢፈጠር እንቅልፍ የሚባል ነገር የለም። ተይ አይንሽ ራስ እኮ እየቀላ ነው። ቲጂ የዛሬው ቡናሽ አልሰራም መሰለኝ። ቅድም ስለተራራጡ ደክሞኝ ነው እባክህ። ይልቅ ቲጂ ድገሚ።
እንቅልፍ የመጣ መስሎ ነው እንዴ? ኧረ ቁልጭ እንዳልሽ ነው። ይኸውልሽ ኤርሚ ምን ሳልደውልለት ቀደመኝ። በል ቁርጡን ንገረው። ሄሎ አማን፣ በሰላም ነው የቆየው? ምንቴ ሳልደውልልህ ቀደምከኝ አይደል? ዛሬ እኮ ሄርሚ ልደቴን ሰርፕራይዝ አድርጋኝ በምላሹ ደግሞ እየጠበከኝ ይዳር ብላኝ። ማደር ማለት ዛሬ እነ ሄርሚ ጋር ነኝ። ይቅርታ ምንቴ ሳልደውልልህ ቀረሁ። ሄርሚ ትንሽ ችግር አጋጥሟት አብረኸኝ ይዳር ብላለች። አብረኝ ማደር አለብኝ ስትል ቆይ ምንቴ ደግሞ የሆነ ችግር አለብህ። በቃ ቤት ውስጥ የሆነ ችግር አየች ስለተጨናነቀች እኮ ነው። እና ወደ ቤት አልመጣም እያልከኝ ነው? ነገ በጠዋት እመጣለሁ፣ እናወራለን። አረ ብሩ፣ ይሄንን ግን ምክንያት እያደረጉ ማደር አልተደጋገመም? ምንቴ ኧረ አንተ ይመችህ። ነገ ምዞ የምታድር ከሆነ ቤቱን እኔ በደንብ እጠብቅልሃለሁ፣ ችግር የለውም። በል በል፣ ደህና ደር። አሚን አሚን። ጣፋጭ ምሽት ያድርግላችሁ። አንተ ልጅ ምንድነው? ሰርፕራይዝ ሳሪቲ። ቆይ አድራለሁ ብሎ እንዳይሆን አላልኩሽም? ልጁም የነካው ነገር አለ። አድራለሁ አልመጣም እኮ እያለኝ። ዋው ዛሬ እዚች ቤት አባወራ ምንቴ ነዋ። ሊያውም ከነመቤቱ ነው የኔ ቆንጆ። መቼም እኔን ጥለሽኝ አትሄጂማ። ምን ቆይ ይዤ ልሂድ? አራት ቀን ልጅ ሳሪ ምን አለ ለአንድ ቀን እኮ። ኧረ በእናትህ እንዳጨርሰው እንዴ። ቆይ እኔ ከቤት አልባረር አልኩህ እንዴ? ሆ እባክህ አሁን ተነስና ሸኘኝ። ጫካኝ ነሽሽ። ኧረ እባክህ ለዛሬ እንደውም እችን አቅፈለጥ በልኝ። እሺ አሁንና ተነስ ሸኘኝ። አይ ምንቴ በሰበብ አስባቡ ማደሩ አልበዛም። ሄርሚ ሄርሚ ሄርሚ፣ ኧረ እባክሽ አንገትሽ እንኳን አስታኪው። እንቅልፍ ወሰዳት እንዴ? አይገርምሽም? ሄርሚ ሄርሚ፣ በቃ ግቢና ተኝ። እንደዚህ አይነት ድግስ ደግሳ እኛን ጥላን ተኛች። እኔም በቡና እንቅልፍ አሰጥታ እሷ ቀርማኝ ተኛች። ችግር የለውም። ለምን ያሰቡት ከምን ይሆናል አይደል የሚባለው። ምሽቱ ባለቤቱን ያውቃል። ተዋት። ሄርሚ የምትነቃ ይመስለኛል። ኦፍ ኮርስ አዲስ ነገር የለውም። መጠጥ ስለጠጣች ነው። ላስቸግርሽ፣ አልጋዋን ትገልጭላታለሽ? ምን ልታረግ ነው? ምንም አስገብቼ ላስተኛት ነው እኮ። አቅፈህ ቲጂ ምን ነክቶሻል? እና እዚሁ ትደር። እኔ አስተኛታለሁ። አንተ ምንም አይመለከትም። ቲጂ ይበቃል። ለምንድን ነው ከኔ ጋር ልውስ የምትገባቢው? እኔ ወስዳታለሁ አልኩሽ አይደል? ሂጂ መኝቷን አስታኪ። በቃ መምጣት ትችላለህ። የሌሊት ልብሷን አሃ እሱንም ታለብሳት። ኧረ ቲጂ ምን ሆነሻል? ድምፅሽን ቀንሽ። ትተኛበት እንጂ። በጣም ታዝንላታለህ አይደል? እንዳትጎዳ፣ እንዳትሰበር፣ እንዳትሰክር፣ በትምህርቷ እንዳትወድቅ በጣም ታስብላታለህ አይደል? በቃሽ ቲጂ። በቃ ለሁሉም ነገር ያገባሃል። እኔ ነኝ ተቆጣጣሪ ትላለህ አይደል? ቲጂ ይበቃል አልኩሽ። ማነህ አንተ? ለሷ አስተማሪዋ፣ አባቷ ወይስ? ቲጂ ነጭ
ልቀቀኝ እባክህ። እነሆ ሁለት ሚስጥረኛ ነፍሶች በአንድ ሳሎን ላይ ልቅዳለህ? አልፈልግም። ቀረብ ምን ነው ለኔስ በቃሽ አትለኝ? አንቺ ትልቅ ልጅ ነሽ። የሚጠቅምሽና የሚጎዳሽ ለይተሽ ታውቂያለሽ። ስለዚህ ያመንሽበትን ነገር አድርጊ። ምን እንደሚያምረኝ ታውቃለህ አማን? ልክ እንደ ሄርሞን የሚጠቅመኝና የሚጎዳኝን አለማወቅ። ኧረ ቲጂ እባክሽ ድምፅሽን ቀንሽ። ብትሰማስ ቆይ እንደዚህ ታውሪ። እሺ ምን ነው ምን ነው? ለምንድን ነው ግን የምወድህ? ቲጂ ቆይ እኔና አንቺ ከዚህ ውጭ ጨዋታ የለንም ማለት ነው? ጨዋታ ነው ያልከው ማን? ዓለም እኮ እንደዚህ ናት። የአንዱ ህመም ለአንዱ ጨዋታ ነው። የአንዱ ስቃይ ለአንዱ የሚቀየር የወሬ ርዕስ ነው። እሺ ይሁን። የጨዋታው ሜኒው ስለምን ይሁንልህ? ምን ለመሆን ነው? በልክ አድርጊው እንጂ። ሲጀመር ብርጭቆ አያስፈልገኝም። ትዕግስት እረፍ አማን። ስለኔ አይመለከትም። የሃይስኩል ተማሪ አደረከኝ እንዴ? ከመቼ ወዲህ ነው ደግሞ አንቺ እንደዚህ ጠጭ ሆንሽው? ትዝ ይልሻል? ምን ልትይኝ ነበር? አንተ ምን ልትለኝ ነበር? እኔማ ዩኒቨርሲቲ እያለን መጀመሪያ የጠጣንበት ቀን ትዝ ብሎኝ። እኔም እሱ ቀን ትዝ ብሎኝ ነበር። በአንድ ቢራ ነበረ ከጣራ በላይ የምትስቂውና ያለፈ የቤተሰቦችሽን ታሪክ እያስታወስሽ የምትለቅሽው። ሰው እየሳቀ እንደሚያለቅስ ያየሁት በአንቺ ነበር። ዛሬ ግን ይኸው ጠርሙስ ሙሉ እየጠጣሽ እንኳን ንቅንቅ አላልሽም። በጣም ነው የሚገርመው። ያኔ እኮ ጤነኛ ነበርኩ አማን። ያለፉ ስብራቶቼን የሚያስረሳኝ ልቤን የሚደግፍልኝ ሰው ነበር። ፕሊስ ቲጂ፣ ለዚህም ደግሞ ተጠያቂው አንተ ነህ እንዳትዪ። ሁሉንም ነገር ከኔ ጋር ማገናኘት አቁሚ እንጂ። አንተ ነህ አማን። ለዚህም ተጠያቂ አንተ ነህ አማን። ከግቢ ለተባረርኩበት ከዛ ወጥቼ ላየሁት መከራ አንተ ነህ ተጠያቂ አማን። ዛሬ ሰው ቤት ለመገኘቴ ለሁሉም ነገር ተጠያቂ አንተ ነህ አማን። ተይ ቲጂ፣ ኃጢአቴን አታብዡ። አውቃለሁ ረስተሽኝ ነበር። ረስተሽኝ ይህን ሁሉ ጊዜ ቆይተሽ ድንገት ስንገናኝ። ምን ረስተሽኝ ነው ያልከኝ አማን? እኮ እኔ ረስቼክ እኔ አንተን ረስቼክ ስለተገናኘን ነው ሁሉን ነገር እያስታወሻለሽ። ወዴት ነሽ?
ረስተሽኛል ነው ያልከኝ? አማን እንካ ያዘው፣ እንካ። እንደ መጽሐፍ ቅዱስ ይዤ የሚዞረው ታሪካችን ነው። እንካ ተቀበለኝ። ረሳውክ አይደል? ምንድን ነው? ይሄ የኔ ህይወት ነው አማን። ረስተሽኛል አልከኝ። እኔ ግን በሄድኩበት ሁሉ ተሸክሜ እየዞርኩ ነበር። እንዴት ቲጂ? ቆይ እነዚህ ደብተሮች ዩኒቨርሲቲ ከተገናኘን ቀን ጀምሮ አብረን ያሳለፍናቸው ጥሩና መጥፎ ጊዜያት የተጻፈባቸው ማስታወሻ ናቸው። ካልሰለቸ እያንዳንዱን ማንበብ ትችላለህ። በጣም ይገርማል። ህይወቴ ሙሉ ካንተ ጋር የተሳሰረ ነው። አልረሳውክም፣ አልተውኩክም። እባክህ አማን፣ ከዚህ በላይ በቁሜ እንድሞት አትፍረድብኝ። እባክህ ዘንልኝ። ትዕግስት እባክሽ። አሁንም አላመንከኝም? ሲነጋ እናውራ። በጣም እኮ እያስጨነቅሽ ነው። በዛ ላይ አሁን ሰክረሻል። የሰከርኩት በአንተ ፍቅር ነው። እኔ ለፍቅር ሩቅ ነኝ አማን። የኔስ ፍቅር፣ የኔስ ስሜት አማን። እርሺኝ ቲጂ እባክሽ። እርሺኝ ነው ያልከኝ? ሄርሞንን ለምን እንደዚህ ጨክን አልተናገርካትም? ከእሷ ጋር ነው መሆን የምትፈልገው? ንገረኝ ትዕግስት። ቆይ ምን ሆነሻል? ከእሷ ጋር ምን የተለየ ነገር አየሽብኝ? ሁለታችሁም በቃ ተውኝ። እያየሁህ መተው አልችልማ። እንደዚህ ከሆነ እኔ እጠፋላችኋለሁ። እሞትብሃለሁ። እመነኝ፣ አደርገዋለሁ። ትዕግስት፣ ይሄ ሁሉ እኔን ላለማፍቀር ነው አይደል? አንተ ከወደድከው ጋር ኑር። እኔ ራሴን ፍት አደርግልሃለሁ። ቀስ በይ እስኪ። ምን አለበት አሁን አይኖቼ ስር እንደሆንክ አጠገቢ ለሽ ብትል? ምን አለበት እቅፍ አድርገህ ሳመ ብታደርገኝ? ቲጂ የማይሆን ነገር አታውሪ እሺ? አዲስ ገላ ለማቀፍ የምለምን አስመሰልከው እኮ። ብዙ ሌሊቶችን ገላይ ስር ተደብቀ እንዳሳለፍክ አትርሳው እንጂ። ኧረ ቲጂ ቆይ ለምን ሄደሽ አትነግሪያትም? ሰው እኮ እየረበሽ ነው። ነገ ሁሉን ነገር አውርተን እናስተካክላለን። አሁን ግቢ ና ተኝ። አልተኛም። ተኝ፣ ሰክረሻል እያልኩሽ ነው። አልሰከርኩም እባክህ። ይኸው ከፈለክ ላሳየህ እችላለሁ። እስቲ እንዳረብሽ ለተኛ እንዴ? ይሻላለሁ። ልክ እንደ ቅድሙ ሄርሞንን ደረት ላይ አቅፈ አልጋ ውስጥ እንዳስገባኋት እኔንም እቅፍ አድርገ ፍራሽ ውስጥ አስገብታ አስተኛ።
በደህና ደሪ። እንድረብሽ አትፈልግም አይደል? ደግሞ ምን ፈለግሽ? አስተኛኝ። ትቀልጃለሽ እንዴ አንቺ? ገሌ ለአንተ አዲስ ነው ወይስ ትላንታችንን ረስተክ ነው? እሺ በቃ ዝም በይ። ይህን ስፍን ታውቀዋለህ? አንተ ልጅ የፊቱ አንተ ልጅ የፊቱ ትናፍቀኛለህ ዛሬም እንደ ጥንቱ ዛሬ እንደ ትላንቱ ሄሎ አማን፣ የት ሄደህ ነው? ቻው ሳትለኝ ብትቀሰቅሰኝ ይሻል ነበር። በቃ እሺ ቻው። ማታ ምንድን ነው የተፈጠረው? ምን ሰዓት ነው የተኛሁት? ቆይ እንዴት እንቅልፍ ወሰደኝ? ብስማ ምንም ነገር ትዝ እያለኝ አይደለም። ቲጂ